የሚያበራ የለምና። ዘመዶቿም ሰገዱላት። ብጽዕት ሐናም ከአጥቢያ ኮከብ ፀሐይ እንዲያበራ በሳቸው ላይ ከበረች። ዝናዋን በየሀገሩ ሁሉ ተሰማ። ድውያን ሁሉ ሕሙማን ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆን አሉ። የእስራኤልም ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፋ። ሐና ጸንሳ ሳለች በማኅፀኗ ታድራለችና በእኛ ላይም ትነግስ አይደለምን አሉ። ከሳቸውም አንዱ ይህ ያስደንቃችኋልን? ሙሴ እንደ ጻፈው በድንጋይ ወግረን እንገላታለን ኑ አላቸው። መንፈቀ ሌሊትም በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛም ከአሩ የሰይጣን ወጥመድ ታድንና መፍራትንም መወደድንም የተመላሽ ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷም ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅም ወለደች። የመልኳም ደም ግባት ከማርና ከሶከር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩ ጊዜ ፈጽሞ አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔርም በእርሷ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ ተመልቷልና። ከኢያቄምና ከሚስቱ ከሐና ጋርም ደስ እያላቸው የእግዚአብሔርን ቸርነት እየተነጋገሩ 7 ቀን ተቀመጡ። ያችን ብላቴና ስሟን ማርያም አሏት። ይኸውም የእመቤታችን የእግዚአብሔር ስጦታ ማለት ነው። 7 ቀንም በፈጸሙ ጊዜ በፍቅር ወደ የቤታቸው ገቡ። ኢያቄምና ሐናም ልጃቸውን ማርያም ሲያሳድጉና ስለ ልጃቸውም ለሳቸው ስላስተዳደጓም ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾምና በጸሎት ተወስነውም ለድሆችና ለጦም አዳሪዎች ምጽዋትን እየሰጡ በጎ ስራን መስራት አበዙ። ልጃቸው ማርያምን በንጽህና ሲያሳድጓት 3 ዓመት በተፈጸመ ጊዜ ሐና ባሏ ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር እንሰጥ ዘንድ ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተወለደች አስብ አለችው። ኢያቄምም ይህንን ሁሉ ከሚስቱ ጋር በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውም ስንቅና ለቤተ እግዚአብሔር የሚሆነውን መባም ሁሉ አዘጋጁ። ቤተሰቦቿና ባልንጀሮቿም ዘመዶቻቸውም ሁሉ ጠሩ። ልጃቸውንም ይዘው ሄዱና ወደ ቤተ መቅደስ አስገቧት። ካህናት በቤተ መቅደስም ያሉ በሰሙ ጊዜ እነርሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሐናም ልጃቸው ማርያምን አመሰገኗት። በአንብሮተ እጅም ፈጽመው ባረኳት። እግዚአብሔር ሐዘናቸውን በእውነት ተቀብሏልና ቸር በምትሆን በዚች ልጅም ደስ አሰኝቷቸዋልና አሏቸው። እመቤታችንም ለእግዚአብሔር ለእናትነት የተመረጥሽ ንዑድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈውም ይዘው በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧት። ልመናዋ ክብሯ ለዘላለም በእውነት ይደርብን።